ዛሬ ለሙስሊም ወንድምና እህቶቼ ምክር አለኝ። ለወጣት ወንዶችና ለወጣት ሴቶች በእጃችሁ የያዛችሁትን እድል አላህ የሰጣችሁን ወርቅ እንደ መዳብ አድርጋችሁ እንዳትቆጥሩት፣ እንዳትሸወዱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ሙስሊም ወንድምና እህቶች፣ እንዲሁም እውነትን መስማት ማወቅ የምትፈልጉ ኢትዮጵያዊ ወገኖቻችን? ያው እኔ እንግዲህ ሐሳብ የሚመጣልኝ መሪ ስጨብጥ፣ መኪናው ስገባ መሪ ስጨብጥ ይመጣልኛል። የመጣልኝን ነገር ደግሞ ከልብ ስለሚጀምር እንትን የለውም ሸቀጥ የለበትምና በጎ በሆነ መንገድ ነው ማስተላልፉት። ግን ይሄንን አካውንት ፎሎ አድርጉ፣ በቃ ላይክ፣ ሼር፣ ኮሜንት አድርጉ፣ በደንብ አድርጉ እና ዩቲዩብ ቻናልን እየገባችሁ ሰብስክራይብ አድርጉ። ወደ ዋናው መልእክቴ ልምጣ። በተለያየ ሱስ፣ በተለያየ ሁኔታ በማይሆኑ ነገር ውስጥ ያላችሁ ወንድምና እህቶች አንድ ነገር ልንገራችሁ። በየትኛውም ሁኔታ ብትሆኑ፣ በየትኛውም ሱስ ብትሆኑ፣ የትኛውም ጓደኞች ቢኖራችሁ ሶላት አታቆሙ፣ መስገድ አታቆሙ፣ ለአላህ መገዛትን ለአላህ ጊዜ መስጠትን አታቆሙ። እናንተ ስትሰግዱ የአላህ ክብር አይጨምርም፣ ሳትሰግዱም ደግሞ የአላህ ክብር አይቀንስም። ይህንን ማወቅ አለባችሁ። ብትሰግዱ ለእናንተ ነው የምትጠቀሙት፣ ባትሰግዱም ደግሞ ለአላህ የሚጎልበት ነገር የለም፣ እናንተ ናችሁ የሚቀርባችሁ። ስለዚህ በየትኛውም አይነት ሁኔታ ሁኑ። እስቲ አትሊስት በሳምንት አንድ ቀን አርብን በቃ ሴቶቹም ኢቃማችሁን ለብሳችሁ፣ ወንዶቹም ጀለቢያችሁን አድርጋችሁ ተጣጥባችሁ በቃ ይሄ ቀን እስቲ ዛሬ ረፍት ላድርግ ብላችሁ አትሊስት በሳምንት አንድ ቀን፣ በቀንም ደግሞ 5 ይቅር በምትችሉበት ልባችሁ በፈቀደው ሰዓት አንድም 2 ጊዜም ስገዱ። ይኸውላችሁ እኛ እዚህ ማህበራዊ ሚዲያ ስለምንለፈልፍ ሌሎቹም እንደፈለጉ ስለሚያወሩ ሁላችን ከድክመትና ከኃጢአት የራቅን ሰዎች አይደለንም። በአንድም በተለያየ መንገድ የተገለጠም የተደበቀ ኃጢአት አለ። እናንተ ራሳችሁን የተለየ በደለኛ አድርጋችሁ ራሳችሁን አትኮንኑ፣ ራሳችሁን አትውቀሱ። አትሊስት በዛች አሁን ለምሳሌ ዛሬ ጁምዓ ነው፣ እጥብጥብ ብላችሁ መስጊድ ውስጥ ገብታችሁ ከልባችሁ ለአላህ ዱዓ አድርጉ። አንሳልኝ ይሄን ነገር በሉ፣ በቃ አንሳልኝ በሉ። ሴት እህቶቻችን በተለይ ደግሞ በዩኒቨርሲቲ ግቢ ውስጥ የምትገኙ እርቃናቸውን ፊን የሚሉ በሚሉ ሴቶች እንዴት ትቀናላችሁ? እናንተ እኮ ናችሁ በተሻለ ሁኔታ ውስጥ እኮ ያላችሁት። መጠምጠማችሁን፣ ቀሚስ መልበሳችሁን፣ ኢጃም መልበሳችሁን እንደ በታችነት ስሜት እንዲሰማችሁ የሚያደርጉ ሴረኞች አሉ፣ የሰይጣን አርበኞች ክፉዎች አሉ። እንደተበደላችሁ አርጓችሁ ከቤተሰቦቻችሁ ወጣችሁ ልክ እንደተበደላችሁ እስር ቤት እንደነበራችሁ እንዲሰማችሁ አድርገው የሚሰብኩ ሰዎች አሉ። እነዛ ዩኒቨርሲቲ ግቢ ውስጥ እርቃናቸውን ሄደው በሚኒስካርትን በምን እያሉ ምሽት ክለብ እያሉ የሚወጡትን እህቶች እዩ። ሳይመረቁ ሂዱ ቺቺኒያ። በየአስፋልቱ ዳር ቆመው የምታያቸው ኢትዮጵያዊ ወገኖቻችን እህቶቻችን ምን ሆነው ነው? በአንድም በተለያየ መንገድ ህይወታቸውን በዛ አይነት መንገድ ሚስ አድርገው ነው። ስለዚህ መሸፈናችሁ፣ መጠምጠማችሁ፣ መስገዳችሁ የክብረት የመከበሪያችሁ መገለጫ እንጂ ራሳችሁ ወደ ኋላ እንደቀራችሁ አድርጋችሁ እንዴት ትቆጥራላችሁ? እናንተን የሚያዩ ሴት እህቶቻችሁ እንደናንተ መሆን ነው እንጂ መቅናት ያለባቸው። እንዴት እናንተ በእነሱ ህይወት ትቀናላችሁ እንዴ? ጫት በመቃም መጠጥ በመጠጣት ሲዘሉ በማደር እርቃን ሆኖ እንደገና ደግሞ በስካር መንፈስ ከማትፈልጉት ወንድ ጋር ደግሞ በመተኛት በኋላ በሚመጣባችሁ ጣጣ ህይወታችሁ ምስቅልቅል ለማለት እንዴት በእነሱ ህይወት ትቀናላችሁ? እናንተ እኮ ናችሁ የተሻላችሁ። በእናንተ አለባበስ፣ በእናንተ ድርጊት፣ በእናንተ ባህሪ ነው መቅናት መቻል ያለባቸው። ስለዚህ በምትለብሱት ልብስ በሃይማኖታችሁ አትሳቀቁ። ትልቁ ችግሩ ምንድነው? ከቤተሰብ ስላገኛችሁት፣ ውርስ ስላደረጋችሁት እስልምናን አሁን እኛ ሰለምቲዎች በመናጣጥምበት መንገድ ልታጣጥሙት አልታላችሁም እንዴ? እስልምና እኮ የሚኖር ህይወት ነው እንጂ ከቤተሰብ የሚወረስ እኮ ቁስ ዕቃ እኮ አይደለም። ስለዚህ ግድ የለም እየቃማችሁም እያጨሳችሁም በሆነ ነገር በተለያየ መንገድ የሆናችሁም አትሊስት ሶላት አታቆሙ።
አላህን መነመን አታቆሙ። ከሙስሊም ወንድምና እህቶች ጎን አትጥፉ። አላህ አንድ ቀን ይሄንን ሸክም ከናንተ ያነሳዋል። ግን ፍላጎታችሁን ከሆነ የምትኖሩት ያን ከላያችሁ ላይ ካልተጸየፋችሁት እንደ ቆሻሻ ካልቆጠራችሁት ያ ነገር እንዲነሳላችሁ ደግሞ እናንተ ደግሞ ከልባችሁ መሻት ካልጀመራችሁ እንዴት ነገሩ ሊነሳ ይችላል እንዴ? ወላሂ ነው የምላችሁ። እኔ ህፃን ልጅ ሆንኩ ያክል ነው የሚሰማኝ። እስልምና የሚጣፍጥ ህይወት ነው፣ የሚኖር ህይወት ነው፣ ረፍት ነው፣ በሰማይ በምድር ረፍት ነው። ውስብስብ የሆነ ሃይማኖት አይደለም። በአኺራም ተስፋ የምታደርጉት ነው። አሁን እኛ ጀነት እንገባለን እንወጣለን፣ ገሃነም እንገባለን፣ ጀነት እንገባለን። ጀነት ተስፋችንና ዋስትናችን ነው። ዱንያ ላይ ደግሞ ራሳችንን ለጀነት ብቁ የምናደርግበት የተሰጠን ፕሪቪሌጅ ነው። እና እኔ የህፃን ልጅ ልብ ነው የሚሰማኝ። በጣም ደስተኛ ነኝ ብራዘርስ። አልተኛም ነበረ። ነገሮች ከኔ እንዴት ተነቅለው እንዲሄዱ አላውቅም። ግን አንድ ነገር አውቃለሁ። ከልቤ እውነትን ስለምፈልግ፣ ከልቤ ማረፍን ስለምፈልግ አላህ እስልምናን ወፈቀኝ። ታዲያ ይሄ እናንተ እጃችሁ ላይ በሙስሊም ቤተሰብ አድጋችሁ፣ በሙስሊም ጎረቤት፣ በሙስሊም ዘመድ አድጋችሁ እንዴት እስልምናችሁን አቃላችሁ ትይዛላችሁ? እንዴት በሌሎች ሰዎች ትቀናላችሁ? ሰው በእናንተ መቅናት ሲገባው። ስለዚህ ሚኒመም ሶላት አታቁሙ። እሺ በቀን መስገድ አታቁሙ። ሚኒመም በሳምንት አንድ ጊዜ አርብ እንኳን እረፍት ስጡ ለራሳችሁ። ከተለያየ ሱሳችሁ ከነገረኝነታችሁ ከምናምን ወጣችሁ አትሊስት በቀን በአርብ እንኳን ያንን ነገር አድርጉ። ሴት እህቶቻችን ችግር የለም በሱሪ ሚጃብ አድርጉ፣ ከላይም እየጠመጠማችሁ ከዛ ከእስልምና አትሞስፌር አትሊስት አትውጡ። ይሄ የሚኮንኗችሁን የሚያሳቅቋችሁን ሰዎች አትስሙ። ያለ ፍላጎታችሁ የምታደርጉት ነገር እንደሆነ አላህ ያንን ካወቀ ከላያችሁ ላይ ያነሳዋል። ግን ኢንተረስታችሁ ምንድነው ነው? የልባችሁ መሻት ምንድነው ነው? ስለዚህ ሳትሳቀቁ በየትኛውም አይነት ሁኔታ ሆናችሁ ከዛ አትሞስፌር አትውጡ። አንድ መጨረሻ ነገር ልንገራችሁና ልጨርስ። ኡስታዝ አቡበከር አንድ ጊዜ ምን ሲል ሰማሁት? እኔም አውቃለሁ። በነገራችን ላይ ደሴ ትንሽ ከተማ ስለሆነች ይታወቃል ይሁላችንም ይሁን። በፈለኩበት አይነት ሁኔታ እንኳን ሆኜ አለ ብጨፍርም ብዘፍንም ብዘልም በጭራሽ ግን ሶላት አላቆምም አለ። በጭራሽ አለ አንድም ቀን ሶላት አቆም ያላቀም አለ። አያችሁ ያ ነገር ዛሬ ምን ደረጃ ላይ እንዳደረሰው። በሁሉ ሰው ተወዳጅ ታላቅ ሰው የተከበረ የተወደደ የመፍትሄ ሰው አድርጎ አላህ ቁጭ አደረገ። ስለዚህ ራሳችሁን አርክሳችሁ አትመልከቱ። በየትኛውም ውስጥ ሁኔታ ብትሆኑ ሶላት አታቆሙ፣ ጾም አታቆሙ። ይሄን ለማለት ነው የፈለኩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በሰፊው እንደዚህ አይነት ነገር በዩቲዩብ ይመጣለሁ። መልካም ቀን ይሁንላችሁ።